አደረሳችሁ። ወንዘ ይበልዑ ነሳ ህብስተ እግዚእ ኢየሱስ ባረከ ወቀደሰ ወፈተተ ወወሃቦሙ ለእሊአሁ አርዳይሁ ወይቤሎሙ ብልዑ ዝውእቱ ሥጋዬ መድኃኒተ ዓለም ኢየሱስ ክርስቶስ በሚበሉበት ሰዓት ለማዕድ በቀረቡበት ሰዓት እነሆ ህብስቱን አነሳ፣ ባረከ፣ አከበረ፣ ቀደሰ። ከዚያም ቆርሶ ሰጣቸው። ከዚያም ጽዋውን አነሳ፣ እነሆ እርሱንም አክብሮ ባርኮ ቀድሶ ሰጣቸው። ባረከና ሰጣቸው። እንግዲህ ይህች ዕለት በስም አጠራሯ ለየት ያለ ስም አላት። ጸሎተ ሐሙስ ተብላ ትጠራለች። በዓመት ውስጥ በብሉይ ኪዳንም በአዲስ ኪዳንም ብዙ ሐሙሶች አልፈዋል። ብዙ ሐሙሶችም ተሸኝተዋል። ነገር ግን ይህችኛዋ ሐሙስ የተለየች ናት፣ የተቀደሰች ናት። ጸሎተ ሐሙስ ተብላ የተጠራችበት በዚያ ሌሊት ጌታ ኢየሱስ ክርስቶስ ጸልዮባታል። ከዚያ በፊት አልጸለየም አይደለም፣ ባርኳል፣ ጸልዮአል። ግን ይህች ዕለት ደግሞ ራሱን የሰጠበት ዕለት ሆና ስለምትጠራ ጸሎተ ሐሙስ ተብላለች። በዚህ ዕለት ትልልቅ ነገሮች እጅግ በሰው አእምሮ የማይታሰቡ በሰው ጉልበት የማይፈጸሙ በሰው ዕውቀት የማይከወኑ ሰዋዊ ጥበብ የማይደርስባቸው ምስጢራት ተከስተዋል፣ ተፈጽመዋል። አንዱ ለሰው ልጆች አቀበት የሆነው ለሰው ልጆች እንዲሁ ደካማነት የሚመስል ሥራ ተፈጽሟል። ይኸውም ጌታችን ኢየሱስ ክርስቶስ ሰማያዊ አምላክ ሲሆን ለፍጡራን ያሳየው ትሕትና፣ ንጉሥ ሲሆን እንደ አገልጋይ ዝቅ ያለበት፣ እነሆ ኃያል ሲሆን ልክ ራሱን ባዶ ያደረገበት፣ ዝቅ ብሎ ዝቅ ያለውን የወደቀውን የተጣለውን የሰውን ልጅ ያከበረበት ዕለት ነው። እንዴት አከበረው ብለን ስንል ዮሐንስ ወንጌል ምዕራፍ 13ን ስናነብ እንዲህ ይለናል። እነሆ በዚያች ዕለት እነሆ መጠምጠሚያ መጣ፣ ታጠቀም፣ በመታጠቢያ ላይ ውሃም አስቀመጠ። ደቀ መዛሙርቱንም እነሆ እግራችሁን ልጠባችሁ አላቸው። እነሆ መምህር ትሉኛላችሁ፣ አዎ መምህር ነኝ። እነሆ ጌታ ትሉኛላችሁ፣ አዎ ጌታ ነኝ። ነገር ግን በባርነት ቀንበር የተያዘውን የወደቀውን የተጣለውን የተናቀውን የሰውን ልጅ እነሆ ከፍ ለማድረግ እነሆ ዛሬ እኔ ዝቅ ላለሁ ብሎ ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት የትሕትና ሐሙስ፣ የትሕትና ቀን፣ የትሕትና ዕለት ተብሎ ይጠራል። ስለዚህ
ጌታችን ኢየሱስ ክርስቶስ እነሆ ሁሉ እያለው ሁሉ በነገስታትን የሚያነግስ ሆኖ ሳለ እርሱ እንደ አገልጋይ እርሱ መምህር ሆኖ ሳለ እንደ ደቀ መዝሙር ዝቅ ብሎ እነሆ የሰውን ልጅ ከወደቀበት ያነሳው ዘንድ ትሕትናን አስተማረው። ዝቅ በማለት ከፍታ ይገኛል አላቸው። እናንተ እኔ ዛሬ የማደርገውን አታውቁም፣ የማደርገውን ነገር አይገባችሁም፣ ነገ ግን ይገባችኋል። ክርስትና ዝቅ ማለት ነው። ክርስትና መሪነት ዝቅ ማለት ነው እንጂ ከፍ ማለት አይደለም። ራስን ማኩራት አይደለም፣ ትሕትና ነው እንጂ እያለ አስተማራቸው። የሕዝብ መሪ ትሆናላችሁ፣ የሕዝብ አስተማሪ ትሆናላችሁ፣ የሕዝብ አለቃ ትሆናላችሁ። አለቅነታችሁ ሌሎች በሚያደርጉት አገልግሎት አይደለም፣ እናንተ በምታደርጉት አገልግሎት ይገለጣል ሲላቸው ደቀ መዛሙርቱን ራሱን ዝቅ አደረገና እግራቸውን አጥቦ በትሕትና መምራት እንደሚቻል፣ በትሕትና ሰውን ከፍ ማድረግ እንደሚቻል፣ በትሕትና ሕዝብን ማገልገል እንደሚቻል፣ ክርስትና ዝቅ ማለት እንደሆነ፣ ዝቅ ሲሉ ከፍታ እንደሚገኝ እነሆ ይህን አስተማረ። ይህን ያስተማረበት ዕለት ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የዓለም መሪዎች መንፈሳውያንም የሆኑ ማኅበራዊ መሪዎች ከዚህ ምን እንማራለን ብለን ልንማረው የሚገባው ነገር ሰማይና ምድርን የፈጠረ የጌቶች ጌታ የነገስታት ንጉሥ ዓለምን አሳልፎ የሚኖር ከዓለማት በፊት የነበረ አምላክ ዝቅ ብሎ ቆሻሻ የሆነውን የሰውን ሰውነት ያጸዳ ዘንድ ዝቅ አለና እግራችንን አጠበ። ሐዋርያት ሲታጠቡ ሁላችንም በእነርሱ ውስጥ ሆነን እነሆ ከኃጢአት እንጸዳ ዘንድ ከኃጢአት እንነጻ ዘንድ ከወደቅንበት እንነሳ ዘንድ ከትቢያነታችን ተነስተን የኢየሱስ ክርስቶስ ልጆች ደቀ መዛሙርት እንባል ዘንድ እርሱ ዝቅ ብሎ እኛ ከፋል። እነሆ እኛ ዝቅ ብለን ሌሎች ከፍ እንዲሉ፣ እኛ ወረድ ብለን ሌሎች ደግሞ እንዲከብሩ መስራት እንደሚገባ እናስተማረን። ይህኛው እነሆ የትሕትና ዕለት፣ እነሆ ዝቅ ብሎ ሰዎችን ከፍ ያደረገበት ዕለት ነውና ጸሎተ ሐሙስ ተብሎ ይጠራል። ሁለተኛው ምስጢር የተገለጠበት ነው። ብዙ ምስጢሮች ተገልጠዋል፣ ለሰው ልጆችም ተሰጥተዋል። ብዙ የቤተ ክርስቲያን ምስጢራት ለኒቆዲሞስ ተገልጾለታል። ከምስጢራት መካከል ጥምቀትን ገልጾለታል። ነገር ግን በተግባር እንዲህ ካልሆንክ በስተቀር ተባለ እንጂ እንደ ዛሬው ይህን ብሉ ይህን ጠጡ ተብሎ የተሰጠ አልነበረም። በኋላ ነው ወደ ተግባር የመጣው ያኛው። ይሄኛው ግን ዛሬ የምስጢራት ሁሉ ቁንጮ፣ የምስጢራት ሁሉ አናት፣ የምስጢራት ሁሉ ንጉሥ የሆነውን እነሆ ሥጋውና ደሙን ምስጢረ ቁርባንን በዚህች ዕለት ራሱ ባርኮ ቀድሶ አክብሮ የሰጠበት ዕለት ነው። እነሆ ጎስቁሎ የነበረው የሰው ልጅ ይታደስበት ዘንድ፣ ሞቶ የነበረው የሰው ልጅ ሕያው ይሆን ዘንድ ሥጋውን ቆርሶ ደሙን አፍስሶ በዚህች ዕለት እነሆ ነገ ስለ አዲስ ኪዳን ስለ እናንተ የሚፈሰው ደሜ፣ ስለ እናንተ የሚቆረሰው ሥጋዬ ይህ ነው በመስቀል ላይ የሚፈሰው የሚቆረሰው፣ ከዚህ ብሉ ከዚህም ጠጡ፣ ከእንግዲህ በኋላ ያረጀ ማንነት የለም ሐዲስ ናችሁ አለ። አዎ የሰው ልጅ የታደሰበት፣ ከእርጅና የወጣበት፣ ከቆሻሻነት የጸዳበት እውነተኛውን ሰማያዊውን የሆነውን አምላካዊ የሆነውን የሰው ልጅ የሚድንበትን እነሆ ኃጢአታችን ይሰረይ ዘንድ ኃጢአታችን ይወገድ ዘንድ ዛሬ ሥጋውን ቆርሶ ደሙን አፍሶ ሰጠን። ከዚህ ብሉ ከዚህም ጠጡ፣ ይህ አዲስ ኪዳን ደሜ ነው። እንግዲህ ያረጀ ሰውነታችሁ በዚህ ታድሷል። ከዚህ በኋላ ልጆች እንጂ
ባሮች አትባሉም። ከዲያብሎስ ነፃነት የምትወጡበት ይህ ነው። ከዲያብሎስ እስረኝነት፣ ከዓለም ቁራኝነት የምትድኑበት ይህ ነው። ይህም ብሉ ይህንንም ጠጡ አለና ሰጣቸው። እግዚአብሔር በዚህ ምድር ላይ ብዙ ነገሮችን ሰጥቶናል። ብዙ ነገሮች ከራሳችን ሰውነት ዘንበለንስ አሎ ይኸው ፍቶተነ የፍላጎታችንን የሚሰጠን ሳያስፈልገን ሳንለምነው ሳንጠይቅ ሳንጮህ ምንም ሳንጠይቀው ብዙ ነገር ሰጥቶናል። ሙሉ ሰውነታችንን ሰጥቶናል። እድሜ ሰጥቶናል። በዚህ ምድር ላይ ሀብትን ብዙ ነገሮችን ከሀብት ጀምሮ ጊዜን፣ ጉልበትን፣ ዕውቀትን፣ ሰውነትን ሁሉን ነገር ሰጥቶናል። ያልሰጠን ነገር ምንም የለም። ነገር ግን ከስጦታ በላይ የሆነ ከስጦታ በላይ በስጦታ የማይወድ ከስጦታ ጋራ ከምድራዊ ስጦታ ከሚጠፋው ስጦታ ጋራ የማይወዳደር ስጦታን ራሱን ሰጠን። ራስን መስጠት ከባድ ነው። ሰው በምድር ላይ ሀብት ሊሰጥ ይችላል፣ ገንዘብ ሊሰጥ ይችላል፣ ጊዜ ሊሰጥ ይችላል፣ ዕውቀትን ሊያካፍለን ሊሰጠን ይችላል። ራሱን ግን ማንም ሰው ለአንድ ሰው አይሰጥም። እርሱ ግን ጊዜም ሰጥቶን ጉልበትም ሰጥቶን ጤንነትም ሰጥቶን ሰዎች አድርጎ ሙሉ አካልም አድርጎን ሰጥቶን ይህን ሁሉ ሰጥቶን ይሄ አይደለም፣ ይሄ በቂ አይደለም፣ ይሄ በምድር የምትገለገሉበት ነው፣ ይሄ በስጋ የምትገለገሉበት ነው፣ ይሄ ለስጋ የምትኖርበት ነው። ነገር ግን ለስጋችሁም ለነፍሳችሁም የሚሆነውን ሕይወት የሚሆነውን ከስጋም ከነፍስም ሕማም የምትፈወሱበትም እነሆ ብሉ ጠጡ ብሎ ይህንን ምስጢር አጎናጸፈን። ስጋውንና ደሙን እንበላ ዘንድ እንጠጣ ዘንድ የዘላለም ሕይወት እናገኝ ዘንድ ዲያብሎስን እናሸንፍ ዘንድ ከዲያብሎስ ቁራኝነት ነፃ እንወጣ ዘንድ የእግዚአብሔር ልጆች ሁነን ለዘላለም እንኖር ዘንድ ከዚህ እስከ ሰማይ ድረስ የሚዘልቅ የሚበላ የሚጠጣ ዘላለማዊ ሕይወት የሚያኖር በዘላለም ከእርሱ ጋራ በጋራ በአንድነት የምንኖርበት ከእርሱ ጋራ የምንዋሃድበት ከእሱ ጋራ አንድ የምንሆንበትን ከእሱ ጋራ በህብረት ልጆቹ ሆነን የምንኖርበትን ልጅነታችን የሚታተምበትን የእግዚአብሔር ልጆች ተብሎ የምንታተምበትን እውነተኛውን ማኅተም ስጋውንና ደሙን ዛሬ ሰጠን። ይህ ነው ምስጢሩ። ታላቅ ምስጢር ነው። ማንም ሊያገኘው የማይችለው ማንም ሊሰጠው የማይችለው እርሱ ብቻ ለኔና ለናንተ የሰጠን እውነተኛው ዘላለማዊው ሕይወት የሚሆን ብርሃን የሚሆን ከጨለማ ወደ ብርሃን የምንወጣበት ከሞት ወደ ሕይወት የምንሸጋገርበት የተሰበርነውን የምንጠገንበት ቆስላችን የሚፈወስበት ከሕማማችን የምንድንበት ስብራታችን የሚጠገንበትን እነሆ ይሄው ይሄ ስጋዬ ነው ይሄም ደሜ ነው ከዚህም ብሉ ከዚህም ጠጡ ብሎ ራሱን ሰጠን። ራሱን ሰጠንና ብሉ ጠጡ የዘላለም ሕይወት ታገኛላችሁ፣ ከታሰራችሁበት ትፈታላችኋል። ብዙ የታሰረ እኮ ማንነት አለን። ብዙ የተተበተበ ማንነት አለን። ብዙ የቆሰለ ማንነት አለን። ብዙ የጨለመ ሰውነት አለን። ብዙ በሕማም የምንሰቃያለን፣ መንፈሳዊም ስጋዊም ሕማም። ይህ መድኃኒት እነሆ ይህ መድኃኒት ነው፣ ብሉ ጠጡ ብሎናል። እነሆ ከስጋም ከነፍስም ሕማም እንድን ዘንድ እንፈወስ ዘንድ ይህንን መድኃኒት ይህንን የሚበላ የሚጠጣውን ሰጠን። እሱም ብሉ እሱን ጠጡ የዘላለም ሕይወት ታገኛላችሁ፣ ከኔ ጋርም ትኖራላችሁ አለን። ቀድሞ ትሕትናውን አሳየን። በመጀመሪያ ከሰማይ ዝቅ ብሎ ከላይ ከአርያም ወርዶ ከስጋችን ስጋ ከደማችን ደም ወስዶ ተዋህዶ ፍጹም ሰው ፍጹም አምላክ ሆኖ ሳለ ፍጹም ሰው ሆኖ በዚህ ምድር እነሆ በጠባብ ደረት በአጭር ቁመት መወሰኑ አንዱ የሚያስደንቅ እውነተኛው ሃይማኖት ይህ ነው።
ይህንን አሳየን፣ ይህንን ገለጸልን፣ ራሱን ገለጠልን። ራሱንም በዚህ ምድር በእኔና በእናንተ መካከል እነሆ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ሲፈውስ ሲያድን ሲቀድስ ቆየ። ከዚያም በፍጻሜው ጊዜ በፍጻሜው ሰዓት በዚህ በምድር ያለ አይደለም ከምድር እስከ ሰማይ የተዘረጋ ሰውነታችን መንገዳችን ጉጣቁጥ እንዳይበዛው ጨለማ እንዳያደናቅፈን የዲያብሎስ መሰናክል እንዳይጥለን እነሆ ብርታት፣ ጉልበት፣ ሕይወት፣ ብርሃን የሆነውን ሥጋውንና ደሙን ራሱን ሰጠን። ይህንን ብሎ ይህንን ጠጡ አለን። ይህን እንድንበላ ይህን እንድንጠጣ ይህን ምስጢር ከሰባቱ ምስጢራት አንዱና ዋነኛው እነሆ የምስጢራት ሁሉ አናትና ቁንጮ ንጉሥ የሆነውን እውነተኛ እኔና የእናንተ ማንነት የክርስትና ማኅተም የታተመበት ክርስቶስን የምንመስልበት እርሱን የምንመስልበት እርሱን የእርሱ ልጆች የምንሆንበትን ይህንን ምስጢር እነሆ በዚህች ዕለት ገለጠልን። ገልጦ ብቻ አሳይቶ አልቶም ብሉት፣ ጠጡ፣ ይህ ሕይወታችሁ ነው፣ ይህ ለዘላለም የምትኖሩበት ነው። ይህን የሚበላ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት ያገኛል፣ እኔ በእርሱ እርሱም በእኔ ይኖራል ብሎ ተናግሯልና እኛ በእርሱ እርሱም በእኛ ያድር ይኖር ዘንድ እነሆ ይህን ምስጢር ሰጠን። ይህንን ምስጢር የሰጠን ይህንን የሚበላ የሚጠጣ ሕይወት የሚሆነውን ብርሃን የሆነውን ዘላለማዊ ድኅነት የምናገኝበትን የሰጠን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። መልካም በዓል ያደርግልን።